الله وبركاته. السلام على عباد الله الصالحين. بسم الله، الحمد لله، والصلاة والسلام على سيدنا رسول الله وعلى آله وأصحابه وأتباعه ومن والاه. أشهد أن لا إله إلا الله وحده لا شريك له، وأشهد أن محمدًا عبده ورسوله، وأشهد أن عيسى عبد الله ورسوله وكلمته ألقاها إلى مريم وروح منه، وأن الجنة حق والنار حق، وأن الله يبعث من في القبور. أما بعد، የተከበሩ የደሴ ከተማ ምክር ቤት አፈ ጉባኤ አቶ አህመድ ሙህዬ፣ ክቡር የደሴ ከተማ አስተዳደር ተቀዳሚ ከንቲባ አቶ ሳሙኤል ሞላልኝ፣ ክቡር የደሴ ከተማ ብልጽግና ጽሕፈት ቤት ኃላፊ አቶ አሸናፊ አለማየሁ፣ የተከበሩ የደሴ ከተማ አስተዳደር ምክትል ከንቲባ አቶ አሸናፊ ጌታቸው፣ የተከበራችሁ የሃይማኖት አባቶች፣ እንዲሁም የተከበራችሁ የደሴ ከተማና የደቡብ ወሎ የሃይማኖት አባቶችና እንዲሁም የመንግስት መስሪያ ቤቶች ኃላፊዎች፣ በአጠቃላይ እንኳን ለዚህ ለተቀደሰ ዓላማ ሰላም ለሚባለው ታላቅ የሁሉ ቀለብ የሁሉ መኖሪያ የሁሉ መደሰቻ ለሆነው ፍለጋና ሰበካ ቀጠሮ በዚህ ቦታ ላይ በሰላም ተገናኘን እላለሁ። ሰላም የሁሉም ለሁሉም ነው። ያለ ሰላም ሕፃናቶች አያድጉም። ያለ ሰላም አረጋውያን ተጡረው አይሸኙም። ያለ ሰላም ተማሪዎቻችን ትምህርት ቤት ደርሰው መመለስ እጅግ አዳጋች ነው። ስለዚህ የሰላም ጉዳይ የሁሉም ሰው ጉዳይ ነው። ሰላምን ለመፈለግ ሰው መሆኑ ብቻ በቂው ነው። በተለያዩ ምክንያቶች በቋንቋ፣ በብሔር፣ በሃይማኖት፣ በተለያዩ ነገሮች ለመገዳደል፣ ለመዘራረፍ፣ ለመተጋገት የተለያዩ የተንኮልና የሴራ ስራዎች ላይ መንቀሳቀስ እጅግ አጸያፊ ተግባርና በሃይማኖቶችም የተኮነነ ተግባር ነው። አላህ ሱብሓነሁ ወተዓላ ሰላም ነው። ስሙ ሰላም ነው። ሰላም የሚጠየቀው ከሱ ነው። ጀነት አንዱ ስሟ ሰላም ነው። ስለዚህ የሰላም ጉዳይ በጣም ሊያስጨንቀን ሊያስጠብበንና ልንታገልለት ይገባል። ያለ የሌለንን አቅማችንን ሰላምን ለማምጣትና እንዲሁም በእጃችን ያለውን ሰላም ለመንከባከብ ጊዜያችንን፣ ጉልበታችንን፣ ገንዘባችንን ሁሉ መሰዋት ግድ ይለናል። ወገኖች፣ በጫካም ያላችሁ በጫካ ያሉ ስላሉ ክፋትን ሁሉ ወደ ጫካ የመጣል አባዜ ስለተጠናወተን እንጂ በየቤቱ በየጓዳ ጎድጓዳው ደግሞ ክፋትን አዝሎ የተቀመጡ ልቦች ብዙ ናቸው። ሁሉም ወደ አላህ መመለስ፣ ወደ ፈጣሪ አምላኩ መመለስ፣ ወደሚያምነው መጽሐፍና ሰላምን ብቻ ወደሚሰብከው የሃይማኖት መጽሐፍት ተመልሶ ራሱን ማሰብ፣ ራሱን ማስታወስ፣ ራሱን ማስተካከል ግድ ይለናል። መለኮታዊ መጽሐፍቶቻችን የሚሰብኩት ሰላምን ነው። ማንኛውም መጽሐፍ ግደሉ የሚል፣ ዝረፉ የሚል፣ ቀሙ የሚል፣ ህዝብን አሰቃዩ የሚል የለም። ሃይማኖቶች
እያንዳንዳቸው መለኮታዊ ሪሳላዎችና መልእክቶች ናቸው። በውስጣቸው የያዙት የሰላም ሰበካ ነው። እንደ አገራችን እያንዳንዱ ሃይማኖት መነሻው መካከለኛ ምስራቅ ሆኖ ተቀባዮች ነን። እኛ እዚህ ያለነው እስላም፣ ክርስቲያንና ሌላም እምነት ተከታይ ቢኖር ኢትዮጵያውያን ነን። ኢትዮጵያ በራሷ ራሷን ችላ የምትንቀሳቀስ የዓለም ሀያላን መንግስታቶች ከመመስረታቸው በፊት መንግስት ሆና የምትኖር በሕገ ሕሊና ራሷን የምትመራ አገር፣ ደግ አገር፣ የደጎች አገር ናት። ከሃይማኖቶችም ወዲህ አላህ በትክክለኛው መስመር እየመራቸው እንዲሁም ቅን ልብ ያላቸው መሪዎችና የሃይማኖት መሪዎች ባሉበት በሰላም ተመርታ ዛሬ ደርሳለች። በታሪክ የምንሰማው የውጭ ወራሪዎችን አንድ ሁነን አብረን ድር ቢያብር አንበሳ ያስር እንዲሉ ሁሉ ባልሰለጠነ ዘመን ባልሰለጠነና ባልተማረ ሕዝብ ባልተስተካከሉና ዘመናዊ ባልሆኑ መሳሪያዎች እጅ ለእጅ ተገጣጥመው የውጭን ጥላት አሳፍረውና አክስረው ሲመልሱ የነበሩ አባቶችን ታሪክ በምንሰማባት ሀገር እርስ በራሳችን መበጣበጥ፣ አንዱ ያንዱን ደም ማፍሰስ፣ ሌላው የሌላውን ገንዘብ መቀማት፣ መዝረፍ እጅግ ጸያፍ ተግባር በመሆኑ በአላህ ስም ሁላችሁንም እንጠይቃችኋለን። ክፋትን ከልባችሁ፣ ጥፋትን ከእጃችሁ ላይ ማጠብ ግድ ይላችኋል፣ ግድ ይለናል። አላህ ስብሓነሁ ወተዓላ ከቀደምት መጽሐፍቶች በቁርአን ውስጥ በተካተተው መልእክት ላይ የሚለን ሚን አጅሊ ዛሊከ ከተብና ዐላ በኒ እስራኢል አነሁ መን ቀተለ ነፍሰን ቢገይሪ ነፍሲን አው ፈሳድን ፊል አርድ ፈከአነማ ቀተለ ናሰ ጀሚዓ። ስለዚህም በተውራት ውስጥ ጻፍ በበኒ እስራኤሎች ላይ እነሆ አንዲትን ነፍስ ያለምንም ነፍስ ግድያና ያለምንም ምክንያት ያጠፋ በምድረ ገጽ ላይ የሰው ልጆች መጀመሪያ ጀምሮ እስከ መጨረሻው ድረስ ያለውን እንደፈጀ ይቆጠራል የሚለውን መልእክት የጻፍነው ለዚህ ነው ይላል። ይህ ማለት የመጀመሪያው ነፍስ የገደለው የአዳም ልጅ ከሱ ጊዜ ጀምሮ እስከ ትንሣኤ ቀን ድረስ በምድር ላይ የፈሰሱ ደሞች ሁሉ ተጠያቂ ነው። የዚህ ሁሉ ወንጀል በሱ ላይ ይሆናል። የሌሎቹ በየጥፋታቸው የሚጠየቁት ሳይቀነስ። እንግዲህ በምድር ገጽ ላይ የተፈጠሩትን ነፍሶች ሁሉ እንደገደለ ነው የሚለው ሁሉንም ነፍስ ይህንን ያሳየችና ይህንን ክፋት የዘራች ነፍስ ሁሉ በፈሰሰው ደም ተጠያቂ ይሆናሉ ነው የሚለው። ስለዚህ ወደ ነፍሳችን እንመለስ፣ ወደ ራሳችን እንመለስ፣ ወደ የእምነታችን እንመለስ። ማንኛውም እምነት ተከባብሮና ተቻችሎ ተዋዶ ተፋቅሮ ተደጋግፎ መኖርን ብቻ ነው የሚሰብከው። ይህንን የእምነታችንንና የሃይማኖታችንን ስብከት ከልባችን ተቀብለን በአካላችን እንተግብር የሚለውን ጥሪ በሃይማኖት ተቋማት ጉባኤ ስምና እንዲሁም በእስልምና ጉዳዮች ጉባኤ ስም ጥሪዬን አስተላልፋለሁ። አመሰግናለሁ።